ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት መስከረም 28 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጂራ ዓለም አቀፍ ኃላፊነት እንዳገኙ እየተገለጸ ይገኛል። የፊፋ የጸረ ዘረኝነትና ጸረ አግላይነት ኮሚቴ አባል ተደርገው መሾማቸው እየተገለጸ ነው የሚገኘው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ ከዚህ ቀደም በካፍ እንደዚሁ በስራ አስፈጻሚነት አባል እንደነበሩ የሚታወቅ ነው። አሁን ደግሞ በዓለም አቀፍ ደረጃ ይህንን የኃላፊነት ቦታ በፊፋ እንደተሰጣቸው እየተገለጸ ነው የሚገኘው ማለት ነው። ኢትዮጵያ እንግዲህ ከረጅም ጊዜ በኋላ በፊፋ ደረጃ በኃላፊነት እንደዚሁ ግለሰብ ያገኘችበትን አጋጣሚ ነው እየተመለከተን የምንገኘው ማለት ነው። ይሄ ደግሞ ለኢትዮጵያም ላለው ከፊፋ ጋር ለሚኖረው ዲፕሎማሲያዊ ግንኙነቶች የበለጠ የልማት ስራ ላይም ስለሚሰራ በእግር ኳሱ ፊፋ የተሻለ ድምጽ ይሆናሉ ተብሎ ይጠበቃል። እዛ አካባቢ የሚገኙ እግር ኳሱን መሰረት ያደረጉ ጥቅማ ጥቅሞችን በተለይ ግራስሩት ላይ ባሉ ፕሮጀክቶች ላይ ያው ፊፋ ለታዳጊ ሀገራቶች እንደኛ ላሉ ገና ዳዴ ለሚሉ የእግር ኳስ ልማታቸው ላይ የበለጠ እገዛ ያደርጋልና እንደዚህ አይነት ጉዳዮችን ደግሞ በቅርበት ሆነው ለመከታተልና የበለጠ አቅም ይሆናሉ ተብሎ ነው የሚጠበቀው ማለት ነው። እንግዲህ አቶ ኢሳያስ ጂራ ሹመት በበርካታ የእግር ኳሱ አፍቃሪያን ዘንድ ትልቅ ትኩረት ያገኘ ዜና ሆኖ እየተመለከትን ነው የምንገኘው ማለት ነው። ሁለት እንግዲህ የኃላፊነት ስራዎችን ደረቦ የሚሰሩ ይሆናል። ከሀገር ቤቱ የኢትዮጵያ እግር ኳስ ፌዴሬሽንን ከመምራት ጎን ለጎን በሀገር አቀፍና በዓለም አቀፍ ደረጃ ደግሞ ፊፋ የዓለምን የእግር ኳስ በበላይነት እንደሚያስተዳድር ይታወቃልና እንደዚህ አይነት ነገሮች እንግዲህ ሚናቸው የጎላ እንደሆነ ከዚህ ቀደም ክቡር ይድነቃቸው ተሰማ ነበር በጉልህ በአፍሪካ ደረጃም በዓለም አቀፍ ደረጃም ባሉ የስፖርት ተቋማት በመሪነት የሚታወቁት ማለት ነው። ያኔ እንግዲህ ብዙ ነገሮችን እንደዚሁ አዳዲስ መሪዎች አሁን ለፈሩት መሪዎች እንደዚሁ ፈርቀዳጅ መሆናቸው የሚታወቅ ነውና ብዙ እሳቸው ጀምሯቸው ያለፉ እንደ ተቋም አሁንም ድረስ የሚገለገሉባቸውን ሁኔታዎች እየተመለከትን እንገኛለን። በዓለም አቀፍ ደረጃ ግን በእንደዚህ አይነት ደግሞ በእግር ኳሱ በፊፋ ደረጃ እንደዚህ አይነት የኃላፊነት ቦታ መገኘቱ በራሱ ለኢትዮጵያ እግር ኳስ የሚጨምረው ነገር አለና በዚህ አጋጣሚ እንግዲህ እንደ ናሁ ስፖርት እንኳን ደስ አሉት ማለት እንፈልጋለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጂራ ላገኙት የኃላፊነት ቦታ ማለት ነው። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ኢትዮጵያ ቡና እግር ኳስ ክለብን የተመለከተ መረጃ ነው ወደ እናንተ የምናደርሰው። ኢትዮጵያ ቡና እግር ኳስ ክለብ እንግዲህ የገቢ ምንጩን ከፍ ለማድረግ ከሜዳ ውጪ በሚሰሩ ስራዎች እንደዚሁ የገቢ ምንጩን ለማሳደግ የተለያዩ ስራዎችን እየሰራ ይገኛል። በዛሬው ዕለት በስካይላይት ሆቴል እንደዚሁ ከአንድ ከዓለም አቀፍ ተቋም ጋራ ስምምነት በጋራ ለመስራት የሚያስችለውን የውል ስምምነት እንደዚሁ ተፈራርሟል ማለት ነው። ዓለም አቀፉ ተቋም ራምዚን ይሰኛል። በሆቴል ስራዎች እንደዚሁም ደግሞ በመርከብ ሽያጭ ላይ የተሰማራ ነው ተብሏል። ሪል ስቴትም ጭምር እንዳለው ይሄ ተቋም እየተገለጸ ነው የሚገኘው ማለት ነውና ዱባይ ላይ እንደዚሁ በተመሳሳይ የተለያዩ ፋሲሊቴት ለማድረግ ኢትዮጵያ ቡና ወደዛ ሄዶ ጨዋታ የሚያደርግበትንም አጋጣሚ አሁን 50ኛ ዓመቱን ነው እንግዲህ በቀጣይ የሚያከብረው ተብሏል። ይህንን ደግሞ የምስረታ ክብረ ባህሉን በተለያዩ ሁኔታዎች ለማክበር ዝግጅት እየተደረገ እንዳለ ተገልጿል ማለት ነው። በመድረኩ ላይ ዛሬ የኢትዮጵያ ቡና እግር ኳስ ክለብ ፕሬዝዳንት መቶ አለቃ ፈቃደ ማሞ እንደዚሁም የክለቡ ዋና ስራ አስኪያጅ የሆኑት አቶ ገዛኝ ወልዴ በክለቡ በኩል ክለቡን ወክለው በስምምነቱ ላይ ያሉትን ጉዳዮች እንደዚሁ አንስተዋል። በሌላ በኩል ደግሞ ይሄ ስምምነት እንዲፈጸም ኢንጂነር ፍጹም አድነው የፊፋ ማች ኤጀንት ሆኖ እያገለገለ ነው የሚገኘው። የተለያዩ ኢንተርናሽናል ጨዋታዎችን የወዳጅነት ጨዋታዎችን እያመቻቸ የሚገኝ ትልቅ የእግር ኳስ ባለሙያ ነው ማለት ይቻላል። ከዚህ ቀደም የሸገር ደርቢን ወደ ዱባይ ወስዶ ኢትዮጵያ ቡናንና ቅዱስ ጊዮርጊስ እግር ኳስ ክለብን ማጫወት የቻለበትን እዛ ካለው የኢትዮጵያ ኮሚኒቲ በተለይ የሁለቱ ክለብ ደጋፊዎች ደግሞ በቅርበት የሸገር ደርቢን እንዲመለከቱና ክለቦች ደግሞ በፋይናንስ ተጠቃሚ እንዲሆኑ የተለያዩ ስራዎችን ሲሰራ እንደነበር እናስታውሳለን። ከዛ ባለፈ እንደዚሁ ታዳጊዎችንም ወደ ተለያዩ ሀገራቶች ሄደው ልምድ እንዲቀስሙም ሲሰራ የነበረበትን አጋጣሚ ተመልክተናልና ከነዚህ ጉዳዮች ጋር እንግዲህ እየሰራ የሚገኘው አሁን ደግሞ ኢትዮጵያ ቡና እግር ኳስ ክለብ የበለጠ ከዚህ ራምዚን ከተሰኘው ዓለም አቀፍ ተቋም ጋር እንዲሰራ የቻለበትን የውል ስምምነት ወደ ኢትዮጵያ ቡና እንዲመጣ እንደዚሁ አስችሏል ማለት ነው። ከዛ ባለፈ የዚህ የራምዚን ዓለም አቀፍ ተቋም አምባሳደር ሆኖ እየሰራ የሚገኘው
ኢትዮጵያዊው አርቲስት መሐመድ ሚፍታም እንደዚሁ በጋዜጣዊ መግለጫው ላይ ተገኝቷል ማለት ነው። ለኢትዮጵያ ቡና ይሄ እድል በመምጣቱ እጅግ በጣም ደስ ይለኛል። የተለያዩ ስራዎችን ሰርተናል፣ ጥረት አድርገናል ይህ አጋጣሚ እንዲፈጠር ማለት ነው። በሌላ መልኩ የኢትዮጵያ ቡና እግር ኳስ ክለብን ብቻ ሳይሆን የኢትዮጵያ እግር ኳስ ወደ ላቀ ደረጃ እንዲመጣ በፋይናንሱ ያለባቸው ችግር እንዲፈታላቸው ትልቅ ስራዎችን ነው የሰራ ነው የሚል አስተያየት ሰጥቷል እና ይህንንም በማድረጌ ደግሞ በጣም ደስተኛ ነኝ። በተለይ በኢትዮጵያ እግር ኳስ ውስጥ በተለይ ህዝቡ እግር ኳስን ይወዳል። የበለጠ ደግሞ ውጤታማ እንዲሆን ደግሞ እንደዚህ ክለቦችን እየደገፍን ስንሄድና ዓለም አቀፍ ተቋማት መጥተው ስፖርቱን እንዲያግዙ ደግሞ ሁኔታዎች እንዲመቻቹ በማድረጋችንና የዚህ አካል በመሆናችን ትልቅ ደስተኛ ነን የሚል እንደዚሁ ሀሳቡን ገልጿል ማለት ነው አርቲስት መሐመድ ሚፍታ በጋዜጣዊ መግለጫው ላይ ማለት ነው። እንግዲህ በቀጣይ ቀደም ሲል እንደገለጽኩላችሁ በዱባይ ይሄ ተቋም ትልቅ ኢንቨስትመንት እየሰራ ነው የሚገኘው እና የራት ግብዣ ለማድረግና እዛ ዱባይ የሚገኙ የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎችን በአጠቃላይ እግር ኳስን የሚወዱ አካላት መጥተው የሚታደሙበት የራት ስነስርዓት እንዳለና ገቢው ደግሞ እንደዚሁ ለኢትዮጵያ ቡና እግር ኳስ ክለብ የሚሆንበትን አጋጣሚ እንዳለና ከዚህ ጉዞ ጋር በተያያዘ አንደኛው ይሄን ጉዳይ እንደሆነ ተነግሯል ማለት ነው። በሌላ በኩል ደግሞ እንደዚሁ እዛው ከሚገኘው የዱባይ ከሚገኝ አንድ ክለብ ጋራ ኢትዮጵያ ቡና እግር ኳስ ክለብ የወዳጅነት ጨዋታ እንደሚያደርግ የገቢ ማሰባሰቢያ ጨዋታ ሊያደርግ እንደዚሁ በዚህ በአብሮ በመስራቱ ስምምነት ላይ መታቀዱም እንደዚሁ ሲገለጽ ነበረ ማለት ነውና አያይዘው ግን 50ኛ ዓመቱን ክብረ ባህሉን በተመለከተ ሌላ መግለጫ እንሰጣለን። ነገር ግን እየተሰሩ ያሉ ስራዎች አሉ። ከዚህም ተቋም ጋራ ክብረ ባህሉን ለማክበር ወደ አውሮፓ ወደ አሜሪካ እንደዚሁ ኢትዮጵያ ቡና ያቀናል ብሏል። በዱባይም ተጨማሪ እንደዚሁ ማሊያዎች የተለያዩ የኢትዮጵያ ቡና እግር ኳስ ክለብን የሚገልጹ ከማሊያ በተጨማሪ የተለያዩ ቲሸርቶችን እንደዚሁ ስከርቦችን እና ሌሎች ኢትዮጵያ ቡና የሚገለገልባቸውን ቁሶች ደግሞ ለዛ ለሚገኘው ኮሚኒቲ ለመሸጥም እንደዚሁ የሚያስችል ሱቅ ለመክፈት እንደዚሁ ጥረት እንደሚደረግ ተገልጿል። አንዱ የስምምነት አካል ነው ተብሏል። በእርግጥ በስምምነቱ ላይ ከዚህ እስከዚህ ይሄንን ገንዘብ ደግሞ ኢትዮጵያ ቡና እግር ኳስ ክለብ ያገኛል የሚል ኦፊሻሊ የቀረበ ነገር የለም። ነገር ግን እንዳለው ተጨባጭ ሁኔታና እንደሚሰሩ ስራዎች ዓለም አቀፍ ተቋም ስለሆነ ይህንን በር ከፍቶልናል። ይህንን በር ግን ተጠቅመን ደግሞ እኛ የበለጠ እያሰፋን ከዚህ ተቋም ጋር የሚኖረን ግንኙነት የበለጠ እያገዘፍን ኢትዮጵያ ቡና እግር ኳስ ክለብ በገንዘቡ የሚጠቀምበትን ሂደት እንደዚሁ እናመቻቻለን የሚሉ ጉዳዮች ተነስተዋል ማለት ነው። በቀጣይም እንግዲህ ትልልቅ ዓለም አቀፍ ተቋማትን ለማምጣት የስቴዲየም ለመገንባትም እንደዚሁ ፍላጎት እንዳላቸው ተገልጿል። ተቋሙ ቀደም ሲል እንዳልኳችሁ መርከቦችን ከማቅረብ ባለፈ ሪል ስቴት ላይም እየሰራ ይገኛል። ኮንስትራክሽን ላይም እንደዚሁ ያለ ተቋም ነው ተብሏልና ከዚህ ጋር ተያይዞ ስቴዲየምንም መገንባት ኢትዮጵያ ቡና ያው ከአዲስ አበባ ከተማ አስተዳደር መሬት መቀበሉ ለስቴዲየም ግንባታ የሚታወቅ ነው፣ ቅዱስ ጊዮርጊስም በተጓዳኝ ማለት ነው። ነገር ግን የፋይናንስ ነገር ችግር ስላለባቸው እስካሁን ድረስ ስቴዲየሞቻቸውን መገንባት አልቻሉም እና በቀጣይ ግን ኢትዮጵያ ቡና እግር ኳስ ክለብ እንደዚሁ ክለቡን የሚደግፍ ተያዥ ስቴዲየሙን ገንብቶ ለሌላ ክለቦች ከውጪም ለሚመጡ ሊሆኑ ይችላሉ። ከዛም ባለፈ ደግሞ በሀገር ውስጥም የሚጠቀሙበትን አማራጭ ነገሮችን እዛው በስቴዲየሙ ለመገንባት ፍላጎት አለን። ካምፖችም የተመቻቹ ከተቻለ ሆቴልም እዛው ገንብቶ የተሻለ ነገር ለመስራት እንደዚሁ አንደኛው የቅዱ አካል አድርገን ነድፈን ነው ከዚህ ተቋም ጋር እየሰራን የምንገኘው ክራምዚን ጋር በማለት እንግዲህ ሀሳባቸውን ገልጿል ማለት ነው። ብዙ ተያያዥ ጉዳዮች ተነስተዋል በዚህ በጋዜጣዊ መግለጫ ላይ። የተወሰኑ ሀሳቦችን ብናደምጥ ጥሩ ነው። ካልሆነ ደግሞ በነገው ዕለት በስፖርታዊ መረጃዎቻችን ላይ ይህንኑ ነገር ወደ እናንተ የበለጠ የምናደርስ ነው የሚሆነው ማለት ነው። የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናልፍ ነው የሚሆነው። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ነው ወደ እናንተ የምናደርሰው። የጉዳት ሁኔታ በተጫዋቾች ዘንድ እጅግ በጣም በርከት ብለው እየተመለከትን እንገኛለን። ተጫዋቾች እንግዲህ የሊግ ጨዋታዎች ተቋርጧል። የሀገራት ጨዋታዎች ናቸው እየተከናወኑ የሚገኙት ማለት ነው። ከዚህ ጋር ተያይዞ ከብሔራዊ ቡድን ስብስብ ውጪ የሆኑ ያሉ ተጫዋቾች አሉ ከጨዋታ መደራረብ ጋር ማለት ነው። የ20 ዓመቱ የስፔኑ ክለብ ሪያል ማድሪድ የተከላካይ ስፍራ ተጫዋቹ በክረምቱ የተጫዋቾች የዝውውር መስኮት ከእንግሊዙ ክለብ በርነማውዝ ወደ ሪያል ማድሪድ ያመራው ዲያን ዊሰን እንደዚሁ ጉዳት እንዳጋጠመው እየተገለጸ ይገኛል። የጡንቻ ጉዳት ነው ተብሏል። ለሚቀጥሉት ጊዜያቶች እንግዲህ ከሜዳ የሚርቅበት ሁኔታ ሰፊ ስለመሆኑ ነው እየተገለጸ የሚገኘው። የምርመራው ሁኔታና የጉዳቱ መጠን በቀጣይ እንግዲህ የሪያል ማድሪድ እግር ኳስ ክለብ የሕክምና ቦርድ እንደዚሁ ይፋ ያደርጋል ተብሎ እየተነገረ ነው የሚገኘው። አሁን ላይ ግን የስፔን ብሔራዊ ቡድንን ስብስብ ለቆ ከሜዳ መውጣቱ እየተገለጸ ነው የሚገኘው። ከካምፕ መውጣቱ እየተገለጸ ነው የሚገኘው ማለት ነው። ሪያል ማድሪድ እንግዲህ በተለይ የተከላካይ ስፍራ ላይ የሚገኙ ወሳኝ ተጫዋቾቹ አሁን ላይ ጉዳት ላይ ነው የሚገኙት። ጀርመናዊ የተከላካይ ስፍራ ተጫዋች የክለቡ ሮዲገር እንደዚሁም ዳኒ ካርቫሃልን ጨምሮ ሌሎችም ከሊቨርፑልም ወደዛው ያመራው እንደዚሁ ትሬንት አሌክሳንደር አርኖልድም በተመሳሳይ ጉዳት ላይ ነው የሚገኘውና ለሪያል ማድሪድ ወይም ደግሞ ለስፔናዊ አሰልጣኝ ጃቢ አሎንሶ ቀጣይ ፈተና ሊሆንበት ይችላል። ወደ ሊጉና ወደ ሌሎች የውድድር መድረኮች ሲመለሱ ማለት ነው ከሀገራት መልስ እንግዲህ አሁን ላይ እንግዲህ ዲያን ዊሰን ይህንን ጉዳት ስለማስተናገዱ እየተገለጸ ነው የሚገኘው ማለት ነው። ወደ ሌላ መረጃችን ስናልፍ ደግሞ እንደዚሁ ሪያል ማድሪድ እና የሌላኛው የስፔኑ ክለብ ባርሴሎና አንድ ተጫዋች በቀጣይ ጥሬ ተጫዋቾች የዝውውር መስኮት ላይ ለማስፈረም ከወዲሁ እንደዚሁ ፍክክር ውስጥ ስለመግባታቸው እየተገለጸ ይገኛል። ይሄ ተጫዋች የ25 ዓመቱ አሁን ላይ ለደቡብ ለንደኑ ክለብ ክሪስታል ፓላስ በመጫወት ላይ የሚገኘው የተከላካይ ስፍራ ተጫዋቹ እንደዚሁ ማርክ ጉዬ ነው ተብሏል። ከዚህ ቀደም እንግዲህ በክረምቱ የተጫዋቾች የዝውውር መስኮት በተለይ ከአንዳንድ ጉዳዮች ጋር ተያይዞ ሁኔታዎች ወይም ደግሞ የእሱን ሁኔታ የሚገልጽ የሕክምና ምርመራ ላይ እንደዚሁ ተሟልቶ ባለመገኘቱ ነው እንግዲህ ተጫዋቹ ወደ ሊቨርፑል ለማምራት የነበረው ውጥን ሳይሳካ የቀረው ማለት ነው። በቀጣይ ደግሞ 2026 የውድድር ዓመቱ መጨረሻ ላይ እንደሚታወቀው የውል ኮንትራቱ ይጠናቀቃልና ክሪስታል ፓላሶች ተጫዋቹን ለማግባባትና በውል ኮንትራት ለማደስ ፍላጎት አላቸው። ነገር ግን ተጫዋቹ ደግሞ በክለብ ውስጥ የመቆየት ፍላጎት የለውም ተብሏል። በተለይ እንደዚህ ገዘፍ ያሉ ክለቦችን ካገኘ ሊያመራ እንደሚችል ነው እየተነገረ የሚገኘው። ያው አስቀድሞ የሊቨርፑል ሁኔታ ተቋርጦበታል። በጣም ማዘኑን ሲገልጽ ነበረ። በክረምት የተጫዋቾች የዝውውር መስኮት ላይ በስተመጨረሻ ነበር የዚህ የዝውውር ሁኔታ የተደናቀፈበት ማለት ነው። አሁን ደግሞ የስፔኖቹ ታላላቅ ሁለቱ ሪያል ማድሪድ እና ባርሴሎና ሊያስፈርሙት ከወዲሁ ፍክክር ውስጥ መግባታቸው የተጫዋቹን እሽታ በቀላሉ ሊያገኙ ይችላሉ። የትኛውን ክለብ ግን ምርጫው ያደርጋል የሚለው ነገር የ25 ዓመቱ ውሳኔው ይጠበቃል ማለት ነው። ማርክ ጉዬ ሌላ እንደዚሁ መረጃችን የሚሆነው ደግሞ የክርስቲያኖ ሮናልዶን ጉዳይ በርካታ የመገናኛ ብዙሃን እየዘገቡት ይገኛሉ። ይህ ተጫዋች እንግዲህ በጥረቱ እጅግ በጣም የሚደነቅና በርካታ ታዳጊና ወጣቶችን ማስከተል የቻለ ነው። አሪያ ሆኖ ሜዳ ላይ በሚደረጉ እንቅስቃሴዎች ማለት ነው። የባሎንዶር 5 ጊዜ አሸናፊው ተጫዋች አሁን በሳውዲ ፕሮ ሊጉ ክለብ እንደዚሁ ባህል ናስር እግር ኳስ ክለብ ውስጥ እንደሚገኝ ይታወቃልና አሁን ቢሊዮነሮች ተርታ ስለመሰለፉ ነው እየተገለጸ የሚገኘው። ያለው አጠቃላይ ሀብትም 1.4 ቢሊዮን ዶላር ደርሷል ተብሏል። እንግዲህ ተጫዋቹ ሜዳ ላይ ከሚያገኛቸው ገቢዎች በተጨማሪ ከትልልቅ ተቋማት ጋር በተለይ ከነ ናይኪ ጋር የመሳሰሉ ተቋማት ጋር ስፖርተኞች ጋር በጋራ በመስራት ላይ ነው የሚገኘው ማለት ነው እና ዳጎስ ያለ ገቢ የሚያስገኝለትንም ነው ፊርማዎች ለረጅም ጊዜ የሚፈራረመው ማለት ነው እና ከዛ ባለፈ እንግዲህ የተለያዩ ኢንቨስትመንቶች ላይም እንደዚሁ ስለመሰማራቱ እየተገለጸ ይገኛል። ሌላኛው ደግሞ በቅርቡ እንግዲህ ወደ 2 ዓመት ሞልቶታል ወደ ሳውዲ ፕሮ ሊግ አምርቶ እንግዲህ የአል ናስር እግር ኳስ ክለብ ተጫዋች ንብረት መሆኑ ከተረጋገጠ ማለት ነውና ውሉንም አድሷል። ያው እስከ 27 ድረስ በቅርቡ እንደምናስታውሰው ማለት ነው። ተጫዋቹ እንግዲህ በዛ ደግሞ እስከ 300 ሚሊዮን ፓውንድ ድረስ ያገኛል። ይሄም ደግሞ ከቀረጥ ወይም ደግሞ ከግብር ነፃ ነው
ቀጥታ ወደ ካዝናው የሚገባ ዶላር ነው ማለት ነውና ከዚህ ጋር ተያይዞ እንግዲህ ተጫዋቹ የበለጠ በፋይናንሱ የፈረጠመ መጥቶ እንግዲህ ቢሊዮነሮች ተርታ የገባበት ውጤት በርካቶችን እያነጋገረ ነው የሚገኘው ማለት ነው። ብሉምበርግ የተሰኘው የባለሀብቶችን የደረጃ ሰንጠረዥ እንደዚሁ ስለመቀላቀሉ እየተገለጸ ይገኛል። የመጀመሪያውም የስፖርት ሰው ሆኗል ተብሏል። በእንዲህ አይነት ሁኔታ በእግር ኳሱ በተለይ ማለት ነውና ክርስቲያኖ ሮናልዶ እንግዲህ ከሜዳ ውጪም ባሉ ጉዳዮች ላይ በጣም ዲሲፕሊን ሆኖ ስራው ላይ ትኩረት አድርጎ 40 ዓመቱ ላይም ተገኝቶ እንግዲህ ብሔራዊ ቡድኑን እያገለገለ ነው የሚገኘው። በአጠቃላይ የእግር ኳስ ህይወቱም ያስቆጠራቸው ጎሎች ከፍ እያሉለት እሱ ደግሞ እንደ ውጥን የያዘው 1000 ጎል ማስቆጠር በእግር ኳስ ዘመኑም እንደዚሁ እየተሳካለት ነው የሚገኘውና በተጨማሪ እንግዲህ በ26 የዓለም እግር ኳስ ዋንጫ የውድድር መድረክ ላይም ይጠበቃል በፖርቹጋል ብሔራዊ ቡድን በኩል ማለት ነው። በዛም እንግዲህ ለመካተት እንደዚሁ ጥረት ያደርጋል። ከወዲሁ በርካቶች እሱን ለመመልከት በተለይ ሜክሲኮ፣ ካናዳና አሜሪካን በሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመገኘት እንግዲህ ተጫዋቹ አሁን በጥሩ አቅም ላይ እንደሚገኝ እየተመለከትን እንገኛለን ማለት ነው። ከአልናስር ጋርም እንደዚሁ ጉዞውን አጠናክሮ የቀጠለበትን ሂደት እንመለከታለን። እንግዲህ ባለሀብት የሆነ ደግሞ እየተመለከትን እንገኛለን። ይሄ እንግዲህ ለብዙ የእግር ኳስ ተጫዋቾች ትልቅ አሪያ የሚሆን ነው። ብዙ ጊዜ አንዳንድ ተጫዋቾች በወጣትነት ዘመናቸው የሚያገኟቸውን ገንዘብ በአግባቡ ሳይጠቀሙ ይቀሩና በኋላ ላይ እንግዲህ ሲደጎሙ ሁሉ ጭምር እስር ቤት ሲገቡ ህይወታቸው ሲበላሽ እንመለከታለን። በተለይ ከላቲን አካባቢ የሚመጡ ተጫዋቾች ማለት ነው። በአጠቃላይ በሚባል ደረጃ ብዙ ተጫዋቾች እንደዚህ አይነት ችግር ሲገጥማቸው እንመለከታለን እና ክርስቲያኖ ሮናልዶ ግን ከዛ ባለፈ የሚያገኘውን ገቢ በግሩም ሁኔታ ነው እየተጠቀመበት። እንግዲህ ወደ ኢንቨስትመንቱም እየገባ ደግሞ የበለጠ ገቢውን እያዳበረ እያሳደገ አሁን ከቢሊዮነሮች ተርታ የተሰለፈበትን እንደዚሁ 1.4 ቢሊዮን ዶላር ማስመዝገብ የቻለው ማለት ነው። በቀጣይ ብዙ ነገሮች እንግዲህ ከክርስቲያኖ ሮናልዶ እንደሚገኝ አመላካች ነገሮች ናቸው። ያው ከስፖርቱ መራቅ እንደማይፈልግ በተደጋጋሚ ሲገልጽ ነበር። ምናልባት አማካሪ ሆኖ ወይም ደግሞ የራሱም የዩቲዩብ ቻናል ከፍቶ በርካቶችን እያስከተለ ነው የሚገኘው። በዛ አይነት ሁኔታ ውስጥም ሊቆይ እንደሚችል ይገለጻል። እንደ ንጉስ ነው መኖር የምፈልገው የሚል አስተያየቶችን ይሰጣል። ከእግር ኳስ ከተገለለ በኋላ ተቸግሮ መኖር እንደማይፈልግ በወጣትነት ዘመኑን ያካበተውን ሀብት በሚገባ እንደሚጠቀምበት ነው ሲገልጽ የነበረው ማለት ነውና ይህን አይነት ጉዳዮች ተመልክተናል ከክርስቲያኖ ሮናልዶ ጋር በተያያዘ ማለት ነው። ሌሎች እንግዲህ የውል ኮንትራታቸውን እያራዘሙ ያሉ ተጫዋቾች አሉ። ጄምስ ታርኮስኪ የመርሲሳይዱ ክለብ ኤቨርተን ተጫዋች ነው። ይህም ተጫዋች እንግዲህ በቀጣይ አሁን 31 ዓመቱ ላይ ነው የሚገኘው። በዛው በኤቨርተን የሚያቆየውን የውል ኮንትራት ስለማደሱ እየተገለጸ ነው የሚገኘው ማለት ነው። የሰሜን ለንደኑ ክለብ አርሰናልን ወደ ተመለከተው መረጃችን ስናልፍ እንግዲህ መድፈኞቹ የተለያዩ ተጫዋቾችን የውል ኮንትራት እያደሱ ነው የሚገኙት። አሁን ደግሞ በወጡ መረጃዎች እንደዚሁ የዳቪድ ራያን ደሞዝም ጭምር በማሻሻል ተጫዋቹ ለሚቀጥሉት ዘለግ ላሉ ዓመታቶች በክለብ ውስጥ ቆይታ እንዲያደርግ እንደዚሁ ስራዎች እየሰሩ እንዳሉ እየተገለጸ ነው የሚገኘው ማለት ነው። እንግዲህ ዳቪድ ራያ ከብሬንትፎርድ ሲቲ አርሰናልን ከተቀላቀለ በኋላ የክለቡ መሻሻል እጅግ በጣም አስገራሚ ሆኖ እየተመለከት ነው እንገኛለን። እጅግ በጣም የማይታመኑ ኳሶችን ነው እያዳነ የምንመለከተውና ለአርሰናል ደግሞ ጥሩ መሆን የኋላ ክፍሉ ላይ በተለይ ከተከላካዮች ስህተት ራሱ በሚመጣ አንዳንድ አጋጣሚዎች ላይ ሲታደጋቸው ተመልክተናል። በአንዳንድ አጋጣሚ ብቻ ሳይሆን በየጨዋታዎቹ ማለት ይቻላል እና አርሰናል በአውሮፓ ቻምፒየንስ ሊግ የውድድር መድረክም ዘለግ ያሉ ጉዞዎችን እንዲያደርግ ረጅም ርቀት እንዲጓዝ ካስቻሉ ወሳኝ ተጫዋቾች መካከል አንደኛው ይህ ስፔናዊ ግብ ጠባቂ ዳቪድ ራያ ነውና ይህንን ተጫዋች የአርሰናል ሰዎች የውል ኮንትራቱን ለማራዘም ደሞዙንም እንደዚሁ ለማሻሻል ተጫዋቹ እያሳየ ያለው ብቃት እንደዚሁ እየገዛቸው እንዳለ እየተገለጸ ነው የሚገኘው ማለት ነውና ከሰሞኑ ራሱ እንግዲህ በቅርቡ እንደምናስታውሰው የዊሊያም ሳሊባን የውል ኮንትራት አድሷል። ከዛ በፊት ደግሞ የአካዳሚ ውጤቶችን የነ ኤታን ኗኔሪ እንደዚሁም ሉዊስ ስኬሊን የውል ኮንትራት አድሷል። የነ ገብርኤል ማጋሌዥን ማንሳት እንችላለን። አሁን እንግዲህ በሂደት ላይ ደግሞ የሚገኘው የዳቪድ ራያ የግብ ጠባቂያቸውን የውል ኮንትራት ማራዘምና ደሞዙን መጨመር ነው ተብሏል። ተጫዋቹም በክለብ ውስጥ ደስተኛ መሆኑ እየተገለጸ ነው የሚገኘውና አርሰናል የሚያቀርብለትን ይህን የተሻሻለ ደሞዝና የውል ኮንትራት የማራዘሙን ሰነድ ለመፈረም ዝግጁ ስለመሆኑ እየተገለጸ ነው የሚገኘው። ክለቡ በቀጣይ ቀናቶች ደግሞ ይፋ ያደርገዋል ተብሎ ይገመታል። ሌላም የቡካዮ ሳካ ጉዳይን ቀደም ሲል በነበረን መረጃም ወደ እናንተ ስናደርስ ነበርና ቡካዮ ሳካም በዚሁ በአርሰናል ቤት የመቆየት ፍላጎት አለው። አሁንም ቀሪ የውድድር ዓመታቶች ይቀሩታል የውል ኮንትራት ነገር ግን እስከ
2030 ድረስ ምናልባት በአርሰናል ቤት የበለጠ በሳምንት የሚያገኘውን የደሞዝ ክፍያ ቀዳሚ በማድረግ እንደዚሁ የተጫዋቹን የውል ኮንትራት ለማደስ ዝግጅት እያደረጉ ነው የሚገኙትና መድፈኞቹ እንግዲህ ቀጣይ በክለቡ ውስጥ የታቀዱትን በተለይ የሚቀጥሉትን 5-6 ዓመታት ክለቡ ዋንጫዎችን እያነሳ ወደፊት እንዲመጣ ሻምፒዮና እንዲሆን የሚያስችሉ ተጫዋቾች ተረጋግተው ጨዋታቸውን እንዲያደርጉ ከሜዳ ውጪ ባሉ ጉዳዮች ላይ እንግዲህ ፍጹም ሰላማዊ ሁኔታዎች ተሰምቷቸው የውል ኮንትራታቸው ላይ ጥያቄ ሳይነሳ እንግዲህ በተረጋጋ መልኩ ሙሉ አቅማቸውን ለክለቡ እንዲሰጡ የሚያስችሉ የውል ኮንትራቶችን ነው እያደሱላቸው የሚገኙ ተብሏልና የአርሰናል ኃላፊዎችም በዚህ ደስተኛ መሆናቸውን አሰልጣኝ ሚካኤል አርቴታም ጭምር አሁን ባለው ስብስብና በተጫዋቾቹ ትጋት በተለይ ትልቅ እምነት እንዳለው እየገለጸ ነው የሚገኘው ማለት ነው። ዳቪድ ራያና ቡካዮ ሳካ በሚቀጥሉት ቀናቶች እንደዚሁ የውል ኮንትራታቸውን ያድሳሉ። የደሞዝ ማሻሻያም እንደሚደረግላቸው ለአርሰናል ቅርበት ያላቸው የክለቡ ምንጮች እንደዚሁ እየዘገቡ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃዎቻችን ይህንን ይመስሉ ነበር። ከናሁ ቴሌቪዥን ለዛሬ ለተረቡዕ ምሽት መስከረም 28 2018 ዓ.ም ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ቆይታ አድርጌያለሁ። የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።